አሁን በአሁኑ ጊዜ በቤተ ክርስቲያናችን በኩል ያለው ከሚመጣው መከራ የተነሳ ምእመናን ከመሞታቸው ካህናት ሰማዕት ከመሆናቸው የተነሳ መከራዊት ቤተ ክርስቲያን እላለሁ እኔ። ቤተ ክርስቲያኒቱ መከረኛ ሆናለች። ድሮም መከረኛ ናት። በርግጥ የሰማዕታት ቤት ናት እና በዚሁ አይነት ተግተን ነቅተን ልንጸልይ ሰላምንም ልናስገኝ ይገባል ነው ምለው። እንግዲህ ሁሉ የተጣላበት ዘመን ነው። ሁሉ በሰዎች ዘንድ በሁሉ ዘንድ ሰላም የለም። ዳዊት በማክሰኞ መዝሙረ ዳዊት በ37ኛው ምዕራፍ በ4ኛው ቁጥር ላይ ምን የሚለው ነገር አለ? ለአጥንቶቼ ሁሉ ሰላም የላቸውም፣ ሕዋሳቶቼ ሁሉ ሰላም አጥተዋል ይላል እና ይሄ ግሩም አነጋገር ነው። የሐዘንም አነጋገር ነው። እንግዲህ የዳዊት ጀርባና ሆድ ከተጣላ፣ አጥንትና ጅማት ከተጣላ፣ ሁሉ ከተጣላ እንዴት ሆኖ ነው የሚኖረው ሰው? እንዴት ይንቀሳቀሳል? ይህ የምሳሌ አነጋገር ነው። አንድ አካል፣ አንድ ህዝብ፣ አንድ ህብረ ህዝብ፣ አንድ ህብረ አባል፣ አንድ ህብረ ሀገር የሆነች ኢትዮጵያ አሁን በአሁኑ ጊዜ እርስ በርሱ መጣላት፣ መጋጨት፣ መጋደል እየታየ ነው። በእውነቱ ነገር በዕለተ ዓርብ በቀደም ባነበብ ነው ተካፈሉ አርባሴ ለሪሶሙ ይላል። ወተካፈሉ አልባሴ ለሪሶሙ የክርስቶስን አካል የሚሸፍንበትን ልብሶቹን ሳይቀር ተካፈሉ ይላል። ይችን ታላቅ አገር ኢትዮጵያ አሁንም ለመከፋፈል የሚሞክሩ ሁሉ የተወገዙ ይሁኑ። በእውነቱ ነገር ለምንድን ነው ይሄ የሚሆነው? አገር አትከፈልም፣ አገር እንደ ልብስ አትበጣጠስም። እና ይህን ሁሉ ያርቅልን ዘንድ እግዚአብሔር አምላካችን በጥበቡ በቅዱስ ፈቃዱ ያርቅልን። የተሰደድሽው ስደት፣ የተጓዝሽው ጉዞ፣ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማየ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብሑኪ ብሎ ሰምቶ በእሳት አንደበት በዚህ በውሸት አንበኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት መላእክት በልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም። ይህን ነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት። ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደድ ለእኛ ቤዛ ይሁነን። ከዚህ የበለጠ ማናት? ያውና አባ ጊዮርጊስ ሁሉ ስንቶቹ ሊቃውንት በመንፈስ ቅዱስ እየተመሩ ቤዛ 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 ብለዋታል። እና ይህንን የማያምን ትውልድ ካለ ለምንድን ነው ምንድን ነው እንግዲህ እንዲያው መልከ ማርያም እንኳ ያልተማረ ይኖራል እንዴ? የኢትዮጵያ ንጉሥ አፄ ናዖድ የተባሉት መልከ ማርያምን የጻፉ እሳቸው ናቸው። በመንፈስ ቅዱስ እየተመሩ ኢትዮጵያን እየመሩ በትርፍ ጊዜያቸው እየጸለዩ ተገልጾላቸው አሁን ቤዛ ብለዋታል። ቤዛ ማለት ደግሞ ጠበቃ፣ ዋስ ማለትን ጭምር ነው። ሰላም ላዕይናፍኪ መሳክኦ ሰናይ መዓዛ ይሄይስ ፈድፋደ እምፄና ስሂን ዘጠረጴዛ ማርያም ድንግል ለሕይወቴ ምርጉዛ ሰዋስው ዘምድረ ሎዛ እንተሬኪ ወሬዛ አመይ ለተፍዳ ኩንኒ ቀውመ ወቤዛ። በፍዳ ቀን በፍርድ ቀን በዚያ ቀን ዋስና ጠበቃ ቤዛ ሁኝኝ። ይህ አይደለም ንጉሡ የጸለዩት የለመኑት? ለምንድን ነው
የድሮ ሊቃውንት ቤዛ ብለው ሲጠሯት የአሁኖቹ ማን ነው ይህን የሚቃወም? ማንም የለም። ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊተ ኩሉ ማይላት የለም እና ቅድም እንዳልነው ልዩ ነው። የእሱ ያው በመልዕልተ መስቀል ተሰቅሎ ነው። እርሷ ደግሞ የአምላክ እናት ናትና በምድር ላይ ሆና በገነት ሆና በመንግስተ ሰማይ ሆና አሁንም ቢሆን አስቀድማ መንግስተ ሰማያት የገባች ንግስት ናት። ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው ፊት የለ? ይሄማ በጣም ክህደት ነው ማለት ነው። እና ይኩነነ ቤዛ ይኩነነ ቤዛ ጸሎትኪ ረድኤትኪ ቤዛ መንፈስ ቅዱስ ያደረባት ናት። እግዚአብሔር ደግሞ ከእሷ ጋር አልመጣ በፊት እኔ በአካል አላቃቸውም አባል እርሶም አያውቁኝም። አንዲት እናት ናቸው አይደል? በራእይ አይተው ነው። እኔ ከምናገር እርሶ ተናገሩ። ያው ይሄን አጋጣሚ ረስቼ ነው እና ያው አንተ ጋር ያስተዋወቀችን አንዲት እናት ናት። እንግዲህ እሷም የዚህን ያህል አይታኝ የዚህን ያህል አስተውላኝ አይደለም፣ ግን በራእይ አይቻለሁ ብላ በስልክ ከአንተ ጋር አገናኘችን። እንግዲህ እመቤታችን የምትወደው ሰው ሞልቷል በዚህ ልክ ማለት ነው። የዚህን ያህል ስራው ነው የቅድስና ኖሮኝ አይደለም፣ ግን የቦታዋ ጉዳይ እንዳይረሳ ብሎ በዚህ መልኩ ነው ከአንተ ጋር የሚተዋወቅ ነው እንጂ በዚያ ልክ የሚያውቀው ነገር የለም። ዛሬ ነው ማየት አንተ ነው። እነዛም እናት እኔ ምንድን ነው ያሉኝ፣ ቦታውን አስብ አደራ ተብለሃል ድረስ ነው ያሉኝ፣ ባጭሩ ዝርዝሩን ትቼ ማለት ነው። እና ከዛ በኋላ ምንድን ነው ያደረኩት፣ በስልክ ፎቶ እንዲልኩልኝ፣ የጸጥታ ሁኔታ ደግሞ ሮጦ የሚመጣበት አልነበረ። እንደገና ደግሞ በዚህ ዘመን ደግሞ እንኳን ያላዩትን ቦታ ያዩትንም ቦታ እውነት ነው ብሎ ለማመን ለመረዳት ይከብዳል። ስለዚህ በተቻለኛ አቅም ግን አብረን የተማርናቸውን ልጆች እኔ በአምን እንኳን ሌሎቹ አያምኑ ምነግራቸውን እንኳን አልረዳ እያሉኝ በጣም የሚያበሳጩኝ ተስፋ የሚያስቆርጡኝ በጣም ማዝንባቸውም ብዙዎች አሉ። ለምን በዚህ ዙሪያ በቤተ ክርስቲያን ስም ንግድ በዝቷል። ሰው የራሱን ስም የሚገነባበት እንዲነኝ እያለ ቤቱን የንግድ ቤት አድርጎታል። እንደው ብዙ ወደዚህ ነገር ውስጥ ከመግባት እግዚአብሔር ባወቀ ከነችግሯ ቤተ ክርስቲያን ባለችበት ብትኖርም እላለሁ። አንዳንዴ ግን አደራ ሲሆን ደግሞ እምቢ አይባልም። እነዛም አደራውን የነገሩኝ እናት እውነተኛ መልእክት እንደሆነ ያው በተግባር አየን፣ አረጋገጠን እና ምንድነው የሆነው፣ አባም እንዳያቸዋቸው ችግሩንም በትክክል አይናገሩም። ሰው ይሳቀቃል በማለት ያለውን እንኳን አይገልጹም። አንዳንድ ሰዎች ነግሬ እንኳን አባን ጠይቀው የበለጠ ለመረዳት ሲደውሉ ምችሉትን አድርገው ብለው ነው ባጭሩ የሚያሰናብቷቸውና እንደዚህ ሲሆን ምንድነው ህዝበ ክርስቲያኑ እኔ አደራ ምለው እመብርሃንን ብሎ ሰውንም ብሎ ሳይሆን እመብርሃንን ብሎ ቅዱሳንን ብሎ ቢታዘዝ ቢያገለግል ቤተክርስቲያንን ቢያስብ እላለሁ። ግን በመጨረሻ ምለው ምንድነው ከተነገረኝ ከሰማሁት በርቀት ሆኜ ስመጣ ከሰማሁትም በላይ የባሰ ሆኖ ነው ያገኘሁት ማለት ነው። ስለዚህ አንዳንድ ቦታ ላይ ምንድነው የሚሆነው፣ ሳይቸገሩ እንኳን ተቸገረናል ብለው ቦታው ላይ ሲደረስ እንዴት እንደዚህ ተዋሹናላችሁ ብሎ ሰው ተጣልቶሉ የሚመለስበት ሁኔታ ነው ያለው። ይሄኛው ቦታ ግን ምንድነው ችግሩንም ያለውን በደንብ በትክክል የሚናገሩ አባቶችም የሉ። ሰው ይሳቀቃል፣ ሰው ይቸገራል በማለት ችግራቸውን ራሳቸው ተሸክመው ነው ለመብርሃን ብቻ ነው የሚያሳስቡትና ይሄ እንደውም አሁን በዚህ ደረጃ የሰማናት ያወቅናት እንጂ ሌላም ያላወቅናት ወይም ያላወቅነው ብዙ ነገር ይኖራል ማለት ነው። እርስዎ መጨረሻ ላይ እንደው መልእክት ካሉት ለቤተ ክርስቲያን ልጆች እስቲ ስንት ዓመት ነው ያገለገሉት እናታችንን እዚህ ቦታ ከነድቁና 20 ዓመት? ስሞት ማን ነው? ቄስ በላይ ነው። እንደው መልእክት ካሉት ለቤተ ክርስቲያን ልጆች ትልቁና ትልቁ እግዚአብሔር አምላክ ስጡ ሰጣቸዋለሁ ነው ያለ።
ያለው ቢሰጥ አይከፋበትም፣ ያምርበታል። በምድር የሰጠውን በሰማይ ይሰጠዋል ዋጋውን። ከዚያ ባሻገር ለቤተ ክርስቲያን ቀርቶ ለሌላ የሚደረግ እግዚአብሔር እሱ ሁሉም ዋጋውን ይከፍለዋል። ከዚያም በአንጻር ይሄ እንደዚህ ሆነ እናታችን ቤተ ክርስቲያን በዚህ ተቀምጣ እኛ ጊጠን ሌላ ነገር ብዙ ሀብት ኖሮ መቼም እድሜ በሀብት አይኖርም። እግዚአብሔር እሱ ጸጋውን ሲከፍለው መቶ ሰዓት ላይ እድሜውን ያበዛለታል። ጸጋውን እግዚአብሔር ነው የሚከፍል እና ያረጋችሁትን እናንተ የሰጣችሁትን እኔ በማታውቁት እሰጣችኋለሁ ያለ እሱ በመጽሐፉ ይሄ ቢደረግ ቢደረግ ቢያረጉ ጸጋውን በደሞዝ ምን ደሞዝ የሚባል ነገር የለም። ደሞዝ እናታችን ፍቅር ብቻ እናት ብቻ ነው እንጂ ፍቅር ደሞዛችሁ የቅድስት ድንግል ማርያም ፍቅር ነው፣ የእሷ ፍቅርና ሁለተኛም ካህናቱ ፍቅር ነው፣ ፍቅር ነው፣ ሰላም ነው። እንደውም የሚገርምሃል ዛሬ አንዲት እናታችን አርፋ ነው ማሰብ ወደ ያሉ ህብረተሰቡ እንደውም በሰፊው ቢነግርህ በጣም ደስ ያለና ደስ ያለ ነበር። ደስ ያለ በእኛ ትንፋሽ ነው የሚያድረው ህብረተሰቡ። ጥይት የሚተኮስ ነገር የለ። ጽልሁ ተጣልቶ ሰው ወደ ህግ አለ ወደ ህግ አይሄድም። በአባቶች ነው የሚታረቅ፣ በአባቶች ነው እዚሁ ተሸማግሎ ቢጣላም ሁሉ አይጣላም፣ ይጣላም እዚሁ ተሸማግሎ በህግ ደንብ ተያይዞ እዚሁ የሚጨርስ እንደዚህ ያለ ሀገር ፍቅር ያለበት እውነትም የገዳም ሆኖ አሁን ገዳም ተብሎ ይባል ዛሬ አባ መጥተው የሚባል በፍቅር ነው የሚኖሩ። ድሮም አባቶቻችን ሲኖሩ ሁለት ሆነው ከሌላ ቦታ ላይ ቄስ እየተለመነ የሚመጣ ሁለት ሆነው እነሱ ያርጉ የነበር። ዛሬ ግን ክብር ይስፋ ለእሷ ምስጋና ይሁን። ደህና ነው። ደሞዝ ሳይኖር ደህና ነን እያላችሁ ደሞዝ ሳይኖር ፍቅሯን ደሞዝ አድርጋችሁ እያገለገላችሁ ነው። የሁሉ ጠዋት ቁመት ማሌት ሁሉ የቆመው ምንም የሚከፈለው የሚያገኘው ምንም ነገር የለም። አባ እዚህ ለሚሉት ነገር አለ ለቤተ ክርስቲያን ልጆች ያው የሚለው ነገር ያለ ምንድን ነው እንግዲህ እዚያ ሆነ አንተ ብትጠይቀኝ መናገር አልፈለኩኝም። ግን ያው አባቶች ዛሬ እውነተኛ ቦታ ላይ ቆመው እውነት ለመናገር ደግሞ እስካሁን ድረስ አንዲትም ነገር የላቸውም፣ ምንም ነገር የላቸውም። ግን የእመቤታችንን ፍቅር ብለው ሌሊቱን ጨለማውን አይፈሩትም። ማረፊያም የላቸውም። እዚህ እንኳን ቦታው ላይ ማረፊያ የላቸውም። እዚህ አረፍ ብለው ትንሽ የሚያገለግሉበት ቦታ የላቸውም። ማደሪያ የለም፣ ደጀ ሰላም የለም። ከየቦታው ይመጣሉ። ከየቤታቸው ተነስተው እንግዲህ ሩቅ ነው። ትናንት እንዳየው ስንመጣ በዚህ በአካባቢ እንኳ ቤት የለም፣ ይመጣሉ። ያው እንግዲህ ውርጩ ደግሞ እዚህ ያው በመከራ መቼም ምንጣፉን አያቆመውም። ይህንን ነው ሲታገሉት የሚያድሩ እና እመቤታችን ብትፈቅድ መጀመሪያ የእሷ ስራ ካለቀ ነገ ደግሞ የእነሱ ማረፊያ የእነሱ ልብስ የእነሱ ጉርስ የሚሆን ደግሞ እንግዲህ እመቤታችን የፈቀደችላቸው ልጆች እነሱም በዚህ ላይ ትብብር ቢያደርጉ ከአባቶቻችን ጸሎት ከአቡነ ጸሎት ያገኛሉ ብዬ የእነሱን ዘመነ መንግስቱን ብዙ ነው በስውር ሚካኤል ያሉ አባቶቻችን እና የማናውቀው ታሪክ ባይኖርም ታሪኳ ወይፋ ተክለ ሃይማኖትና እዚህ ሰነቦ ተክለ ሃይማኖት ነው አለ የሚባለው ታሪኳ የተቀመጠው። እሺ እና እሱንም ብር ከፍላችሁ ይሰሩ ብለው ነበር። እሱን ለማምጣት ግን አቅማችን አልፈቀደም። ምን ታሪክም የዚች ቦታ ታሪክ አለ ማለት ነው። ቦታ ታሪክ እዚያ ላይ ነው ያለው፣ በብራና ተቀምጧል። የት ነው? ወይፋ ተክለ ሃይማኖት ነው። የት ነው? የት አካባቢ? በዚህ በኩል ነው፣ ወደ ምዕራብ ጎጃም ነው። ዋሸራ ነው። ዋሸራ የቅኔው ቦታ ከዚህ ቅርብ ነው። ቅርብ ነው። ስንት የስንት ሰዓት የእግር መንገድ? 8 ሰዓት የአንድ ቀን ጉዞ። ዋሸራ አካባቢ ተክለ ሃይማኖት ቤተክርስቲያን የዚህም ቦታ የጥንት ታሪኩን ክብሩን ምኑን የሚገልጸው ብራና ላይ ተጽፎ እዛ እነሱ ጋር አለ። እዚያ ላይ ያው በጥፋት ዘመን እንጂ እዚያ ላይ ወስዶ ተቀምጦ አባቶቻችን ተይዘናቸውና እዚያ ላይ እንደተቀመጠ ቀርቶ እና እነሱ ያው በፍቅር እናነሳቸው ነበር ካርማችን